ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው የራም ስፔስን በማመጣጠን ኮምፒውተራችን ወይም ደግሞ የምንሰራበት ሲስተም ስራችንን በአግባቡ እንዲያከናውን ማስቻል የሚለው ላይ እንሰራለን ማለት ነው። በዚህ ቪዲዮ ስፔሻሊ የምናየው ራምን በማመጣጠን ፍሪ ስፔስን ፈጥሮ ሁሉም ሶፍትዌሮች የተመቻቸ የመስሪያ ክልል እንዲኖራቸው ማድረግ ላይ የሚል ነው ማለት ነው። አንዳንድ ሶፍትዌሮች ካላችሁ የራም መጠን ከፍተኛውን ይወስዱና ኮምፒውተራችሁ የስራ አቅሙ ደካማ እንዲሆን ያደርጋል ማለት ነው። አንዳንዶቹ ሶፍትዌሮች ዝቅተኛ ራም ስፔስ ወስደው ይሰራሉ። አንዳንዶቹ ደግሞ ከፍተኛ ራም ስፔስ ይወስዳሉ። በተመሳሳይ ሁኔታ ላይ ያሉ ሶፍትዌሮችም ሆነው እንኳን ራም ስፔሱን በተበላለጠ ሁኔታ ከወሰዱ ራም ስፔሱ ከፍተኛ የወሰደው ስራችሁን በአግባቡ እንዳትሰሩ ሊያደርጋችሁ ይችላል ማለት ነው። ስለዚህ የራም ስፔስን ማመጣጠንና ስራችን በአግባቡ እንድንሰራ ሶፍትዌሮቹም ስራቸውን በአግባቡ እንዲሰሩ የሚያስችለውን መንገድ እነግራችኋለሁ። ሌላው ደግሞ ለምሳሌ በርካታ ሶፍትዌሮችን የምትጠቀሙ ከሆነ ለምሳሌ እኔ አሁን የምጠቀመው የኤዲቲንግ ወይም ደግሞ የግራፊክስ ሶፍትዌሮችን ነው ልበልና ለምሳሌ አንዳንዶቹ ሶፍትዌሮች ከፍተኛ የሆነ የራም መጠን ተሰጥቷቸዋል። በዛ ራም መጠን ሁሉንም ስፔስ አሟጠው የሚሰሩ ከሆነ ሌሎቹ ሶፍትዌሮች እንዳይሰሩ ያደርጋሉ። ለምሳሌ እኔ እዚህ ጋር ፎቶሾፕ ላይ ገብቻለሁ፣ እዚህ ጋር ኤዲት ውስጥ ገባለሁ፣ ከዛ እዚህ ጋር ፕሪፈረንስ ውስጥ ገባለሁ፣ ከዛ እዚህ ጋር ፐርፎርማንስ ውስጥ ገባለሁ፣ ከዛ እዚህ ጋር እዩት ፐርፎርማንስ ውስጥ ፎቶሾፕ የተሰጠው ስፔስ አያችሁ እዚህ ጋር 70% ነው። 70% ሚሞሪ ዩዜጅ። ስለዚህ ኦልሞስት 30% ነው የቀረን ማለት ነው። ሌሎች ሶፍትዌሮች ሊጠቀሙ የተሰጣቸው 30%። ይሄንን ከፍተን ስራ ምንሰራ ከሆነ ከፍተኛውን ስፔስ ይወስድብናል ማለት ነው። ስለዚህ የዚህን ስፔስ ማመጣጠንና ወደታች አውርደን ለሌሎችም ማመጣጠን ያስፈልጋል። ሌላኛው ለምሳሌ እዚህ ጋር አፍተር ኢፌክትን ከፈትኩኝ፣ እዚህ ጋር ኤዲት ውስጥ ገባው፣ እዚህ ጋር ፕሪፈረንስ ውስጥ ገባው። ከዛም በኋላ እዚህ ጋር እንደምታዩት ሚሞሪ ኤንድ ፐርፎርማንስ የሚል አለ። ይሄው እዚህ ጋር ከፍቶልኛል። ለምሳሌ እዩ ይሄ እንኳን ሶፍትዌር እየሰራ እያለ አጠቃላይ የሲስተሜ ራም መጠን 8 ሆኖ ለሌሎች ሶፍትዌሮች የሚፈቅደው እዚህ ጋር 2 ነው፣ ለራሱ የሚጠቀመው 6 ነው። ስለዚህ ይሄ ሶፍትዌር የሌሎችን ስራ ይገድባል ማለት ነው። ለምሳሌ ቅድም እንዳያችሁት እዚህ ጋር ፎቶሾፕ 70% ወስዷል፣ በጣም ከፍተኛ ነው። እዚህ ጋር አፍተር ኢፌክት እንደምታዩት 6 ጂቢ ወስዷል። ስለዚህ ይሄ ሲስተም በጣም ሃርድ ውስጥ ነው። ሌላ ደግሞ እንክፈት እስቲ። ይሄ አዶቤ ፕሪሚየም ፕሮ ነው። ኤዲት ውስጥ ገባለሁ፣ እዚህ ጋር እንደምታዩት ፕሪፈረንስ ውስጥ ገባለሁ፣ እዚህ ጋር በቀጥታ ይሄው እንደምታዩት ሚሞሪ ውስጥ ገባው። እዚህ ጋርም እንደምታዩት ለአዶቤ ፕሪሚየም ፕሮ አጠቃላይ ራም 8 ነው። እዚህ ጋር ለሌሎች 2፣ እዚህ ጋር ለራሱ 6 ማለት ነው። ስለዚህ ይሄንን መቀናነስና ማስተካከል ያስፈልጋል ማለት ነው። ይህ ሲስተም እዚህ ላይ የተጫኑት እነዚህ ሶፍትዌሮች አዲስ ነው። ስለዚህ የነኚህን ሶፍትዌሮች ራም ስፔስ ማመጣጠንና ሌሎቹም በትክክል ስራቸውን እንዲሰሩ እንዲቻል የግድ ራም ስፔሳቸውን ማመጣጠን ያስፈልጋል ማለት ነው። ብዙ ጊዜ ብዙዎች ሰዎች ሲቸገሩ ስለማይ ነው። ስለዚህ ይሄንንም እዚህ ጋር ፎቶሾፑንም ወደ ታች ማውረድ ያስፈልጋል ማለት ነው። አፍተር ኢፌክቱንም እዚህ ጋር ለሌሎች ሶፍትዌሮች የሚሰጠውን ራም ስፔስ መጨመር ያስፈልጋል ማለት ነው። እዚህ ጋር ደግሞ አዶቤ ፕሪሚየም ፕሮ ላይም እዚህ ጋር ስፔሱን ለሌሎች የሚሰጥን ራም ሪዘርቭድ ፎር አዘር አፕሊኬሽንስ የሚለውን እዚህ ጋር ማለት ነው መጨመር ያስፈልጋል ማለት ነው። ስለዚህ ሁሉንም አመጣጥነን ስራችንን በአግባቡ እንድንሰራ የግድ ራም ስፔሳችንን ማመጣጠንና መጠቀም ይኖርብናል ማለት ነው። ያለበለዚያ ሲስተማችን ወይም ኮምፒውተራችን ስራውን በአግባቡ እንዳይሰራ ይሆናል ማለት ነው። ስለዚህ ራም ስፔስን ማመጣጠን ካለን አቅም ጋራ ማለት ነው ራም ስፔሱን አመጣጥነን ስራችንን በአግባቡ መስራት ይኖርብናል ማለት ነው። የራም ጥቅምና አሰራሩ እንዴት ነው? ራም እንዴት ይሰራል? እንደገና ደግሞ ጥቅሙስ ምንድነው ነው? ብዙዎቻችን ይህም ባለመረዳታችን ኮምፒውተሮቻችን በአጭር ጊዜ ውስጥ ወይም ራሙ ዳሜጅ የሚሆንበትን ሁኔታ እናያለን ማለት ነው። አንድ ሶፍትዌር ሲከፈት
ኮምፒውተሩ መረጃ ከረጅም ጊዜ ማከማቻው ወደ ራም ያወርዳል ማለት ነው። ይህም ማለት ከረንት ኮምፒውተሩን ስንከፍተው ከረንት ወርክ ኤሪያ ነው ማለት ነው። ስለዚህ ፕሮግራሙ ከፍተኛ ፍጥነት እንዲሰራ ያደርገዋል ማለት ነው። ለምሳሌ ጊዜያዊ መረጃ መያዝ ነው። ኮምፒውተሩ እስከበራ ድረስ በጊዜያዊነት መረጃውን የሚይዝልን እየሰራን ሳለ ራም ነው ማለት ነው። ስለዚህ እነኚህን ነገሮች በደንብ መረዳት ያስፈልጋል። ሌላኛው ደግሞ የሲስተም ስራንም ይሰራልናል። የኦፕሬቲንግ ሲስተም ወይም ደግሞ ዊንዶዋችን እየሰራ ካለ ኮምፒውተሩ ኦፕሬቲንግ ሲስተምም ራሱ እንዲሰራ የተወሰነ የራም መጠን ይፈልጋል። ስለዚህ የሲስተም ስራንም ይሰራልናል ማለት ነው። ለተለያዩ ስራዎች እናንተ የምትፈልጉት ኮምፒውተር መጠን በግዣችሁ በአቅማችሁ ልገዙ ትችላላችሁ። ከዛ ጋር ተያይዞ ደግሞ የምትጠቀሟቸው የተለያዩ ሶፍትዌሮች አሉ ወይም ደግሞ ቴክኖሎጂ ደረጃዎች ሊኖሩ ይችላሉ። ለምሳሌ 2GB፣ 8GB፣ 16GB፣ 32GB እያለ ወደ ላይ ያቅማችሁ የብራችሁ ሁኔታ ሊኖር ይችላል ማለት ነው። ስለዚህ በእነዚህ ጂቢዎች ላይ ተመስርተን ነው ከላይ ያናቸውን ለምሳሌ ፈጣን መረጃ ማከማቻ ነው፣ የጊዜያዊ መረጃ ነው፣ ሲስተማችን ስራ በአግባቡ እንዲሰራ የሚያስችለን ነው ይሄ ራም ማለት ነው። ስለዚህ እነኚህን ነገሮች በደንብ ማወቅ ይኖርብናል። ብዙዎች ሰዎች ራማቸው ዳሜጅ እየሆነ እያስቸገራቸው ስላለ ነው ማለት ነው። የራም አጠቃቀምን እንዴት ማየት እንችላለን ነው። የራም አጠቃቀም ብዙዎቻችን ጊዜ ስራ ስንሰራ የትኛው ሶፍትዌር ነው ከፍተኛ የራም ስፔስን የያዘው የሚለውን በደንብ አንደርስታንድ ማድረግ ይገባል ማለት ነው። ስለዚህ አንዳንድ ጊዜ በጣም ኮምፒውተሮች ከአቅም በላይ ይሆንና የራም ስፔስ ይዘው ሌሎች ሶፍትዌሮች እንዳይሰሩ ሊያደርጓችሁ ይችላሉ። ስለዚህ ማየት አለባችሁ ማለት ነው። የራም አጠቃቀምን በዊንዶውስ ላይ ለማየት ከፈለጋችሁ ታስክ ማናጀር ላይ የግድ መግባት ያስፈልጋችኋል። ይህም ደግሞ ኮንትሮል ፕላስ ሺፍት ፕላስ ኤስኬፕን በመጫን ማየት ትችላላችሁ ማለት ነው። የሚሞሪ ፐርፎርማንሳችሁ እየሰራ ያለውን ስራ እንዴት እየሰራ እንደሆነ እያንዳንዱን ሶፍትዌር የከፈታችሁትን ኢንተርናልም ፍሮንትም የምታዩትን ሶፍትዌር በቀላሉ የወሰደውን ስፔስ እና እንዴት እየሰራ እንደሆነ እንደውም ደግሞ ፐርፎርማንስ ላይ ምን ያህል ሲስተማችሁ ምን ያህል ራምን እየተጠቀመ እንዳለ በአጠቃላይ ያሳያችኋል። ፉል ሆኖ የሚበልጥ ከሆነ ሲስተማችሁ ሊዘጋ ይችላል ማለት ነው። ስለዚህ በደንብ ማየት ያስፈልጋችኋል ማለት ነው። ሌላው የራማችሁ መጠን ካነሰ ልታዩት የምትችሏቸው ምልክቶች አሉ። ለምሳሌ የራም መጠን ሲያንስ አንደኛው የኮምፒውተር መዘግየት ወይም መቆራረጥ ይታያል። ብዙ ጊዜ ኮምፒውተሮች ራም መጠናቸው አነስተኛ ከሆነ እንደዚህ አይነት ሁኔታ ያሳያችኋል ማለት ነው። የፕሮግራሞች ቶሎ አለመክፈት ወይም ደግሞ በራሳቸው መዝጋትም ሊሆን ይችላል። ራም መጠናቸው አነስተኛ ስለሆነ ሌሎች አሁን ለምሳሌ በርካታ ሶፍትዌሮችን ከፍታችሁ እየሰራችሁ ከሆነ እነዛ ሶፍትዌሮች የያዙት ስፔስ ከፍተኛ እንኳን ከሆነ አዲስ የሚከፈቱትን ሶፍትዌሮች ይዘጉባችኋል፣ እንዳይከፈቱ ሊያደርጉባችሁ ይችላል ማለት ነው። ሌላኛው ደግሞ የራሱ የሲስተማችሁ ራም መጠን አነስተኛ ከሆነ ራሱ ይሄንን ችግር ያመጣባችኋል ማለት ነው። ሌላኛው ደግሞ በራሱም ሲስተማችሁ ሜሴጅ ያመጣባችኋል ማለት ነው። ለምሳሌ ሎ ሚሞሪ እያለ ያስቸግራችኋል ማለት ነው። ስለዚህ እነኚህን ነገሮች ለማመጣጠን ለራም ያላችሁን ዕውቀት ማስፋት ያስፈልጋል ማለት ነው። ለዛሬ ይህን ቪዲዮ ሰርቻለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ባይ